የአቤል እናት ርብቃን እንደዛ ስታደርጋት በጣም ነበር ያዘንኩት። አቤልንም በጥፊ መታዋለች። እጅግ በጣም ከባድ ነው። የርብቃን ጓደኛ አፌን ትበልታለች። ችግር ነገር ላይ ወይም ከባድ ነገር ላይ የሆነ ይመስለኛል። የአቤል እናት የሌለባትን ጸባይ፣ መጥፎ ጸባይ አምጥታለች። ልጇንም እስከ ማማታት ደርሳለች። የበፊቷ እናት የሆነችው የአቤል እናት ሳይሆን አሁን ላይ በጣም መጥፎ ጸባይ ያላት ሌላ አቤል ሁና በቃ አይሰሩ እየሰራት ነው። በጣም ነገሮች ከባድ እየሆኑ ነው። በእነ አቤል ቤት ነገሮች በጣም ከባድ ሆነዋል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡኑ፣ ነባሮች እንኳን በሰላም መጣችሁ ብያለሁ። እንደተለመደው እንግዲህ በአዲስ ቪዲዮውን ከወደዳችሁት ላይክ በማድረግ አሳውቁኝ። እንግዲህ በርብቃ ድራማ ላይ ያላችሁንም ሀሳብ ኮሜንት አስቀምጡልኝ። እዛ ጋ የአቤልን እናት እንደው እናንተ የሆነ ነገር በሏት ብትባሉ ምንድን ነው የምትሏት? የበፊቷ መሆንሽ ይሻልሻል ወይንስ ይሄኛው ይሻልሻል ነው የምትሏት? አይነት ሰው ነው የሆነችብኝ። እዩን እናንተ ጓደኛውን የከዳ መጥፎ ሰው ነው ብዬ ነው የማስበው። አብረው ከጓደኛው ጋር እየበላ እየጠጣ ቤት ውስጥ እየኖረ ግን ከጀርባ ሌላ ነገሮችን የሚያደርግ ነው። እዩን እናንተ ቅጡት ብዬ ብላችሁ እዩን አይነት ቅጣት ትቀጡታላችሁ? እናንተ እስኪ ሀሳባችሁን ኮሜንት አስቀምጡልኝ። እኔ እውነት ለመናገር ምን ልቀጣው እንደምችልና ምን ልለው እንደምችል ራሱ አላቅም። ምክንያቱም እንደዚህ አይነት ሰው ቅጣትም ራሱ ይህኛው ቅጣት ይመጥነዋል ብዬ አልልም። እዩም በጣም ከሀዲ ነው ብዬ አስባለሁ። በእርግጥ በኋላ ላይ መጨረሻ ላይ ይህንን ብዬን እንዳልል የሆነ የአቤል እናት ወይንም አቤል እሱን የበደሉት በደል አለ ወይ ብዬ አሰብኩኝ። አቤል አብሮ አደጉ ነው፣ ምንም ይበድለዋል ብዬ አላስብም። ግን የአቤል እናት ማናት? የአቤል እናት ብዙ ነገሮች አሳጥተውኛል፣ ህይወቴን አሳጥተውኛል፣ እኔነቴን አሳጥተውኛል። ስለዚህ በጭራሽ አልተዋቸውም፣ እበቀላቸዋለሁ እያለች ነው። ከርብቃ ቤተሰቦች ጋራ የሆነ ግንኙነት አላት። ከርብቃ ቤተሰቦች ጋር የምታውቀው የምታደርገው ነገር አለ። ግራ ተጋብቻለሁ። ምን እያሰበች ምን እየሆነች እንደሆነ ራሱ በጣም ነው ግራ የተጋባሁት። ግን ሳስበው ደግሞ ከርብቃ ቤተሰቦች ጋራ የሆነ ግንኙነት አላት ወይንም ደግሞ የሆነ ያደረጓት ነገር አለ ብዬ ነው ያሰብኩት። ይሄ በቀል እንጂ ሌላ ነገር አይደለም። ስለዚህ ምን ያደረጓት ይመስላችኋል? እኔ ይህንን ብዬ ልገምት አልቻልኩም። የእናንተን ሀሳብ እስቲ ኮሜንት አስቀምጡልኝ። እዩም እንግዲህ እያደረገ ያለውን ነገር አሁንም እየቀጠለው ነው። በጭራሽ የሚያቆም አይመስለኝም። ሁሉንም እስከሚያስተካክል የራሱ የሆነ ነገር እስከሚወስድ ድረስ የሚያቆም ስለማይመስለኝ ርብቃና እዩ ደግሞ የሆነ ነገራቸው ይቀራረባል። የርብቃም ጓደኛ የሆነ ነገራችሁ ትቀራረባላችሁ፣ ወንድምና ትመስሉኛላችሁ ብላ ነበር ያለችው ማለት ነው። ርብቃ ግን ሌላ ወንድም አላት፣ በጣም ጀግና የሆነ የእህቱን ክፋት ወይም የእህቱን መከፋት የማይፈልግ በጣም ምርጥ ቤተሰቦች ናቸው ያሏት። ግን ደግሞ ግራ የተጋባሁበት ነገር የአቤል እናት ከርብቃ ቤተሰብ ጋራ ምንድን ነው የሚያገናኛት? ርብቃን ከመሬት ተነስታ ልትጠላ የቻለችበት ምክንያት እርግጠኛ ነኝ ስለ ቤተሰቦቿ እያጣራች አጣርታም ከደረሰችበት በኋላ ከዚህ በፊት ከሷ ጋራ የሆነ ቂም በቀል ያለባቸው ወይንም የሆነ ነገር ያደረገቻቸው ወይንም የሆነ ነገር ያደረጓት ሰዎች ጋራ ግንኙነት ያላት ይመስለኛል። ወይንም የርብቃን ቤተሰብ ከዚህ በፊት በመጥፎ ታሪክ የምታውቃቸው ይመስላል። እዩም ደግሞ ለምንድን ነው ቤት ውስጥ ፋይል እንዳለና ያንን ፋይል መውሰድ እንደሚፈልግ ብዙ ጊዜ ያወራል። ያንን ፋይል እስካሁን አላገኘም። ቤት ውስጥ ያለችው የቤት ሰራተኛዋም እንግዲህ ያን ነገር አምጥታ ወረቀቱን ልሰጣቸው አልቻለችም። እዩም ዛሬ እኔ እኮ ገንዘብ የምከፍልሽ ወይም ገንዘብ ከፍለን እኮ የምናሰራሽ እኮ ያንን ወረቀት እንድታመጭ እንጂ ተቀምጠሽ እንድትበይ አይደለም እያላት ነበረ። እሷም ደግሞ እኔም እንደዚህ አይደለም፣ ግን ነገሮች አልተመቻቹልኝም፣ በየትኛውም አጋጣሚ ላገኘው አልቻልኩም ወረቀቱን። ስለዚህ ወረቀቱን ሳገኘው አመጣለሁኝ እሰጣችኋለሁ ብለዋለች። እሱም ደግሞ ግግም ብሎ አሁኑኑ ወረቀቱን ካላመጣሽ እያለ ነው። ይሄ ነገር ደግሞ የሚሆን አልመሰለኝም ማለት ነው። ምክንያቱም ነገሮች በፈጣን በሆኑበት እንትን ላይ ሌላ ከባድ ነገር በመሀል ይፈጠራል ብዬ አስባለሁ። የአቤልም እናት ርብቃን እንደዛ ከፍ ዝቅ ስታደርጋት፣ ርብቃ ስታለቅስ በጣም ነበር ያሳዘነችኝ። ርብቃ እያደረገችና እያሳለፈች ያለችው ነገር ከገመተችው በላይና ይመጣብኛል ብላ ያልጠበቀችውን ነገር ነው ያጋጠማት። ይሄ ነገር ይሆንብኛል በህይወት ያጋጥመኛል ብላ አላሰበችም። አቤል በፊት በጣም መጥፎ ሰው ነበር ለሷ። አሁን ላይ ደግሞ አቤል ለሷ ጥሩ ባልና ጥሩ ፍቅረኛ ጥሩ ተንከባካቢዋ ሲሆን፣ እናቲቱ ደግሞ በተቃራኒ ለሷ መጥፎ ሰው ሆነች። ያ ነገር ደግሞ ለሷ ምን ያህል
ርብቃም ደግሞ እንግዲህ ማሚ እንደዚህ ብትሆንብኝም ብዙ ነገር ባጣም አንተን ግን አግኝቻለሁ ብለዋለች። ፍቅራቸው እጅግ በጣም ያስቀናል ከምላችሁ በላይ ግን ደግሞ የእናቲቱ ሁኔታ እንዳይለያዩና በእናቲቱ ምክንያት እንዳይፋቱ በጣም ፈርቻለሁ። ምክንያቱም የአቤል እናት እየሆነች ያለችውና እያደረገች ያለችው ነገር እጅግ በጣም የሚያስጠላና የሚያሳዝን ነገር ነው ማለት ነው። ርብቃና አቤል እንደማይለያዩ ግልጽ ነው። በጣም ይዋደዳሉ። አቤልም ደግሞ ሳያፈቅራት አይቀርም ርብቃ ማለት ነው። ኦ ማይ ጋድ